ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ዛሬ እንዲሁ በጣም ጠቃሚ የሆነ ከሙስሊሞች የመጣ እህታችንን ይህንን በትክክል አሳይን፣ በትክክል ይህንን መረጃ ካለሽ ልብ ካለሽ ይህን መረጃ በትክክል አድርገሽ አንደኛ ነብዩ መሐመድ ሐሰተኛ ነብይ መሆናቸውን፣ ሁለተኛ ቁርአን የሰው ሥራ እንጂ የአላህ መጽሐፍ አለመሆኑን፣ ሶስተኛ እስላም ሐሰተኛ ወይም የተሳሳተ ሃይማኖት መሆኑን በማስረጃ አስቀምጪ፣ አቺም አታገኝም የሚል ጥያቄ መሰል ወይም ደግሞ ትልቅ ተሰጥቷታል። የቤት ስራ ተሰጥቷታል። ትልቅ ፕሮጀክት ተሰጥቷታል እህታችን። ጠያቂዋ ቢንት ሸሪያ ተብላ ትጠራለች። ቢንት ሸሪያ ማለት የሸሪያ ልጅ፣ በሸሪያ ኮራለሁ፣ በሃይማኖቴ ኮራለሁ፣ በሸሪያ ኖራለሁ፣ አላህን እወዳለሁ፣ ነብይን አከብራለሁ የምትል ናት። ስለዚህ ወደ እህታችን ይህንን ትልቅ ስራ ከባድ ስራ ይዛላት መጣለች። እንዴት ይመስላችኋል? እንከታተል፣ ተረጉምላችኋለሁ። سلام الرب يسوع يكون مع كل السامعين. معنا أخت مسلمة اسمها بنت الشريعة. اسمها حلو كثير، اسمك حلو كثير بنت الشريعة. ስሟ ቢንት ሸሪያ ተብላ ትጠራለች። ስሟ በጣም ትልቅ እና ጥበብ የተሞላበት ስም ነው ትላለች። ቢንት ሸሪያ ጥበብ የተሞላበት ስም ነው። ጥያቄዋም አንደኛ ነብዩ መሐመድ ሐሰተኛ ነብይ መሆናቸውን አረጋግጭልኝ፣ ሁለተኛ ቁርአን የአላህ ቃል ሳይሆን የሰው ሥራ መሆኑን በማስረጃ አሳየን፣ የምንከተለው የአላህ ሃይማኖት እስልምና መሰረት የሌለው መሆኑን ይህንም በማስረጃ ከቻልሽ አሳይን የሚል መጦላታል ወደ እህታችንም ስትመልስ እንዲህ ትላለች። በቁርአን እንደተባለው እንደተጻፈው ሱረቱ የኑስ ላይ አያ 94 ላይ አላህ እንዲህ ይላችኋል ትላለች። እስኪ እንየው። አያ 94 ሱረቱ የኑስ አነብላችኋለሁ እንዲገባችሁ ማለት ነው። ሱረቱ የኑስ አያ ጥቅስ 94 ላይ መልእክተኛችን መሐመድ ሆይ ወደ አንተ ካወረድነው በመጠራጠር ውስጥ ከሆንክ እነዛ ካንተ በፊት መጽሐፉን የሚያነቡትን ሰዎች ጠይቅ። ዋው! አላህ ምን አለው? እኛ ባወረድንልህ ቁርአን ተጠራጥረህ ከሆነ ምን አደርግ? የቀደሙትን የባለመጽሐፍት እነዚህ አህለል ኪታብ ወይም ደግሞ የመጽሐፍ ቅዱስ ሰዎች ተብለው የሚጠሩት ክርስቲያኖችና አይሁዶች ናቸው። ከነሱ ሂድና ጠይቅ፣ እውነቱ ከጌታህ ዘንድ መጥቷል። እናም ከተጠራጣሪዎች አትሁን ተባለ። ሙሐመድ እንዲህ ሲል ተብሏል እና ወደኛ መጽሐፍ ልውሰድሽ ትላታለች። የኛ መጽሐፍ ስለ ነብዩ መሐመድ ምን እንዳለ ከኛ መጽሐፍ እንወስድሽና አሳይሻለሁ ትላለች። ይህም ደግሞ የማቴዎስ ወንጌል 24 ቁጥር 11 ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ ይላል። ቢንት ሸሪያ ሆይ፣ ውድ እህቴ ቢንት ሸሪያ ሆይ፣ ይሄ ምን ይመስልሻል? እንግዲህ አላህ አስረግጦ እንዳለው ወደኛ መጽሐፍ መጥተሽ እንድትመለከች ሙስሊሞች ሁሉ የኛን መጽሐፍ መጠው እንዲፈትሹ እንዲያዩ አላህ በሱረቱ የኑስ አያ 94 ላይ እንዳረጋገጠው አሁን ደግሞ የኛ መጽሐፍ
ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ከሱ አፍ የወጣው ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ ብሎ ይላል። ስለዚህ ቢንት ሸሪዓ ሆይ ይህ የሚያመለክተው ነቢዩ መሐመድ የስተት ነቢይ መሆኑን ነው። የተሳሳተ ነቢይ መሆኑን ነው። በሌላ ቦታ መጽሐፍ የኛ መጽሐፍ ስለናንተ እንዲህ ይላል። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ኢየሱስ በመስቀል ላይ ተሰቅሎ በነበረበት ጊዜ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ሰጠ። የዮሐንስ ወንጌል 19:30 የዮሐንስ ወንጌል 19:30። ስለዚህ ኢየሱስ በመስቀል ላይ ከፍሎ የኃጢአታችን ዋጋ ከፍሎ ተፈጸመ ካለ በኋላ ሌላ ነቢይ አህመድ መሐመድ የሚል ለምን መምጣት አስፈለገው? ቢንት ሸሪዓ ሆይ መልስ ካለሽ መልሽልኝ። ኢየሱስ ክርስቶስ የኃጢአታችን ዋጋ ተከፈለ በኋላ ሌላ ነቢይ አህመድ መሐመድ ተብሎ የሚጠራ ነቢይ ሊመጣ ለምን አስፈለገው? ስለዚህ ነቢዩ መሐመድ ሐሰተኛ ነቢይ እንደሆነ አሳይሻለሁ። ይህ መረጃ ያረጋግጣል። ኢየሱስ የማዳን ሥራን ፈጽሟል። ከዚህ በኋላ ሌላ የሚያመጣ ምንም ነገር አያስፈልግምና። በመቀጠል ቢንት ሸሪዓ ሆይ ላረጋግጥልሽ የምወደው ቁርአን የአላህ መጽሐፍ ሳይሆን የሰው መጽሐፍ መሆኑን ነው። ቁርአን ሱረቱ ዩኑስ ቁርአን አያ 30 ሱረቱ ኒሳ አያ 32 ላይ እንዲህ ይላል። ቁርአንን አታስተነትኑትምን? ካላህ ሌላ ዘንድ የመጣ በነበረ ኑሮ በውስጡ ብዙ መለያየት ባገኘ ነበር። ማን ነው የሚደውለው? በጣም ይቅርታ። ምንድን ነው የሚለው? አያ 82 ላይ ቁርአንን አታስተነትኑትምን? ካላህ ሌላ ዘንድ የመጣ በነበረ ኑሮ በውስጡ ብዙ መለያየት ባገኛችሁ ነበር ይላል አላህ። ስለዚህ አላህ ለማለት የሚፈልገው እዚህ ላይ ቁርአን ያለምንም ጥርጥር ከአላህ መጣ ለማለት ፈልጎ ነው። ነገር ግን የሙስሊሞች እናት የሆነችው አይሻ ሱረቱ ቀጣዩ ሱራ 83 ያለው ይሄ ሱራ ማለት ነው። 83 ቨርስ አለው። አሁን አህዛብ ማለት ነው። ሱረቱ አህዛብ 200 ጥቅሶች አያዎች ነበሩት። በነቢዩ ዘመን 200 አያዎች ነበሩት ይላል ብላ የሙስሊሞች እናት የሆነችው አይሻ አስረግጣልናለች። አሁን ግን ያለው 73 ነው። ሌላውን ምን በላው? የተደ ሙሉ የአላህ ቃል አለን ካላችሁ ሌላውን ምን በላው? ቢንት ሸሪዓ ሆይ መልስ ትሰጭኝ ዘንድ እፈልጋለሁ ይላል። ስለ አይሻው ደግሞ እዚህ ጥያቄ የቀረበው ከሙስሊሞች why was the Quran edited, distorted? ለምንድን ነው ቁርአን እሷ የጠቀሰችውን ለማብራራት ፈልጌ ነው። ቁርአን ዲስቶርትድ የሆነው ወይም ደግሞ የተበላሸው? አይሻ እንዳለችው ሱረቱ አህዛብ 200 ጥቅሶች ነበሩት ብላ ትናገራለች። በነብዩ ጊዜ ማለት ነው። ለምን ሆነ ይሄ? ሳኢድ ሐሰን
ኡስታዝ ሳኢድ ሐሰን ሸራዚ እንዲህ ይላል ቁርአን has reached us from time of the prophet ቁርአን ከነብዩ ዘመን ጀምሮ ሳይለወጥ ሳይነካ ሳይቦካ ለኛ ደርሶናል ቃል በቃል ስለዚህ ይሄ አይሻ እንዲህ አለች ሚለውን እኔ አልቀበለውም ይላል 7.7 ሚሊዮን ሰዎች ይህንን ተወያይተውበታል 7.7 ሚሊዮን ዋው ኦኬ ሌላው ኡስታዝ ደግሞ እንዲህ ይለናል ኡስታዝ አህመድ ሰዲቅ ደግሞ እንዲህ ይላል all of the revelation was revealed by God to the prophet Muhammad sallallahu alaihi wasallam ሁሉም ለነብዩ መሐመድ የተገለጡት የቁርአን እንትኖች ሙሉ በሙሉ የሉንም ይላል እስማማለሁ አይሻ ያለችው የላይኛው ኡስታዝ አይደለም ይላል ይሄኛው ደግሞ ኖ ልክ ነው 200 ነበረ አሁን ግን 73 ነው ያለው ይላል ይሄኛው some of the verses were temporary አንዳንድ ጥቅሶች ለጊዜው ነው አላህ ሰጧቸው የነበረው were abrogated እነዛም ደግሞ እንትን ተብለዋል ተሰርዘዋል አላህ ሰርዟቸዋል God says in the Quran አላህ በቁርአን እንዲህ ይላል ቁርአን 2:106 ላይ ቁርአን 2:106 ላይ ምን ይላል እኛ ያለፈውን ሰርዘን የተሻለውን እንሰጣለን ብሎ አላህ ተናግሯልና አይሻ ያለችው ትክክል ነው ይላል የላይኛው ደግሞ አካኪ ዘራፍ በፍጹም የአይሻ ያለችው ትክክል አይደለም ስለዚህ እንግዲህ ሙስሊሞች እናንተ የኢትዮጵያ ሙስሊሞች ራሳችሁን ትንበሉት ስለዚህ እህታችን የምትጠይቀው ቢንት ሸሪያ ሆይ ከዚህ ደግሞ ጨምሬ ልነግርሽ የምወደው ነገር ቢኖር ኡትማን በጣም ጠቃሚ ነገር ቢኖር ኡትማን መጽሐፎችን በሙሉ ሰብስቦ አቃጠላቸው ለምንድን ነው ያቃጠላቸው ምክንያቱም የተለያየ ቁርአን ስለነበር የሰው ስራ ስለነበር ከሰማይ የመጣ እውነተኛ ስራ ሳይሆን የሰው ስራ በየቦታው የተጻፈ ልዩ ልዩ ጽሑፍ ስለነበር ኡትማን አቃጠለው ስለዚህ ይሄ ቁርአን የአምላክ ቃል ሳይሆን የሰው ቃል እንደነበረ በሰው እንደተቃጠለ በሰው እንደተጻፈ በሰው እንትን እንዳለን